ሀገራዊ የውይይት መድረክ በቦንጋ ከተማም ከፍተኛ የስራ ኃላፊዎች በተገኙበት ተካሂዷል። በውይይት መድረኩ ላይ ከቦንጋ ከተማና አካባቢዋ የተውጣጡ የተለያዩ የህብረተሰብ ክፍሎች የተሳተፉ ሲሆን ከለውጡ ዓመታት ወዲህ መንግስት በርካታ ውጤቶችን ማስመዝገቡን አንስተዋል። ማንነት ጥያቄያችን ምላሽ ያገኘው በብልጽግና ፓርቲ ነው። እንደ አካባቢያችን ሲመጣ ለኛ የዳቦ ፋብሪካ መገንባቱ እንደኛ አካባቢ ትልቅ ነገር ነው ብዬ ነው የምወስደው። ሌላው ግድም የተቀመጠው የአዳሪ ትምህርት ቤት ለኛ መፈቀዱ የዘመናት ጥያቄያችን ነበር። ሌላው የአረጋውያን ቤት ግንባታ ከላይ ጀምሮ እስከ ታችኛ ጋር የሚበረታታ ስራ ነው ብዬ ነው የምወስደው። ኢኮኖሚው ዘርፍም ግብርናውንም ማዕድኑንም ቱሪዝሙንም ሌላውንም በማጠናከር ለውጦች እየተመዘገቡ ያሉበት ከስንዴ ልመና የወጣንበት ሂደት እንዳለ የሚያሳዩ ነገሮች አሉ። ከተመዘገበው ስኬት ባለፈ በከተማዋ የሚስተዋለው የዋጋ ጭማሪና በየተቋማቱ የሚስተዋሉ የአገልግሎት አሰጣጥና ብልሹ አሰራርን ለማረም የተጠናከረ ስራ መሰራት አለበትም ብለዋል። ከነዳጅ ጋር ተያይዞ እየተፈጠረ ያለው ነገር እጅግ አደገኛ እየሆነ ነው ያለው። የኑሮ ውድነትን ለማጣወዝ እየተከደ ያለው ጉዞ አደብ ሊገዛ ይገባል። ውድ የሆነውን በጀት ውድ የሆነውን ሀብት እንዴት ነው የምንጠቀመው የሚለው ነገር ጋር ተያይዞ የቁጥጥር አግባቡ ሊኖር ይገባል። ሀገር ደረጃ ያለው የሰላም ጉዳይ ላይ ትኩረት ቢሰጥ፣ አሁን የምናወራ ልማት፣ አሁን የምናወራ ትሩፋት እጅግ በጣም ሰላምን የሚፈልግ ነው። መንግስት አሁንም የጀመራቸው እነዚህ መሳሪያ አንስተው ከመዋጉ አካላት ጋር እየተደረገ ያለው በአማራ ክልል ላይ እየተደረገ ያለው በኦሮሚያ ክልል ላይ እየተደረገ ያለው የስምምነት ሂደት መንግስት ያለውን አቅም በሙሉ በመጠቀም የሰላም ጥሪው አሁንም ቢሆን ቢጠናከር። የውይይት መድረኩን የመሩት በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ መንግስት በአካባቢው ለረጅም ጊዜ የቆዩ የልማትና የመልካም አስተዳደር ጥያቄዎችን በመመለስ ዕዳን ወደ ምንዳ እየቀየረ መሆኑን አንስተዋል። ከነዋሪዎችም በመልካም አስተዳደር በልማትና በሰላም ዙሪያ የተነሱ ጥያቄዎች ምላሽ እንዲያገኙ በፌዴራል፣ በክልል፣ በዞንና በወረዳ እንዲሁም በቀበሌ ደረጃ ምላሽ የሚያገኙ መሆኑን አስረድተዋል። ዋናው ትኩረታችን ለዚህ ክልልም ጠቃሚው ለዞኑም ለከተማ አስተዳደሩም ተቋሚው ለሀገርም ጠቃሚው አንደኛው በህብረት መቆም ነው። ክልል፣ ዞን፣ ወረዳ፣ ህዝብ፣ መንግስት በፌደራል በክልል ደረጃ በተለይ መንግስትና ህዝብ ተቀራርቦ የሚሰራ ከሆነ ሁሉንም ነገር እያሻነፍን እናሄዳለን። ትልቅ ስራ የሚጠበቅብን ያለንን አቅም በሙሉ አሟጠን መጠቀም ነው። ይሄ አካባቢ በጣም ሀብታም ነው። ይህ አካባቢ በጣም የታደለ ነው። ስለዚህ በግብርናው፣ በማዕድን፣ በቱሪዝም፣ በኢንዱስትሪ በሁሉም ዘርፍ አቅማችንን መጠቀም አለብን። በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ክልል ማህበራዊ ክላስተር አስተባባሪ አቶ ሳዳት ነሻ ከለውጥ ወዲህ በመንግስትና በህዝብ ሰፊ ተሳትፎ በርካታ ውጤቶች መመዝገባቸውን አንስተዋል። መንግስት ችግሮችን ወደ እድል በመቀየርና የሀገራችንን ጸጋ በመለየት በሁሉም መስኮች እምርታዊ ውጤቶችን ማስመዝገብ ተችሏልም ብለዋል። ከለውጥ በፊት በነበሩት ዘመናት ኢትዮጵያ የምትባል ሀገር የድህነት መገለጫ፣ የኋላ ቀርነት መገለጫ ተምሳሌት ሆና ነው ስትነሳ የነበረው። ዛሬ ይሄ ተቀይሯል። በብልጽግና ይሄን ለውጥ ማምጣት ችለናል። ሀገር በቀል እሳቤ በመያዝ የኢኮኖሚክ ሪፎርማችንን ወደ ውስጥ በማማተር በማየት እርዳታ፣ ድጋፍ፣ ብድር የሚሉ አሳሪ የሆኑ አስተሳሰቦችን ትተን የሀገራችንን ጸጋ አይናችንን ከፍተን ማየት በመጀመራችን ሀገር እየለወጠ የመደመር መንግስት ህዝቡን በቅርበት በማግኘትና ያሉትን ችግሮች በፍጥነት በመፍታት ሁለንተናዊ ብልጽግናን ለማረጋገጥ እንደሚሰራም በመድረኩ ተነስቷል። ዘገባው የኢዜአ ነው።